አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 23 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለፓርላማ ተመራ። የሸገር ከተማ ሙስሊም ወጣቶች ሊግ ይፋዊ የምስረታ ፕሮግራም አካሄደ። በአሜሪካ የዜግነት ቃለ መጠይቅ ላይ በቁጥጥር ስር የዋለው ፍልስጤማዊው የኮሎምቢያ ዩኒቨርሲቲ ተማሪ ከእስር እንዲለቀቅ ፍርድ ቤት ውሳኔ ያሳለፈ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለፓርላማ ተመራ። አህመድ አብዱራህማን ዝርዝር አለው። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለፓርላማ ተመራ። የሚኒስትሮች ምክር ቤት የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለፓርላማ እንዲተላለፍ ውሳኔ አሳልፏል። ውሳኔ የተላለፈው በዛሬው ዕለት በተካሄደው የምክር ቤቱ ስብሰባ ነው። ይህ የተገለጸው ዛሬ ሐሙስ ሚያዝያ 23 2017 ከተካሄደው 44ኛው መደበኛ ስብሰባ በኋላ ነው። የሚኒስትሮች ምክር ቤት በዚህ ስብሰባ ላይ በአራት ረቂቅ አዋጆች ላይ ተወያይቶ ወደ ፓርላማ ሲመራ ሁለት ደንቦች በሥራ ላይ እንዲውሉ ውሳኔ አሳልፈዋል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ወደ ፓርላማ እንዲመሩ ከተደረጉት መካከል ሆኗል። ምክር ቤቱ ሕጉ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር መዘርጋቱ የውጭ ካፒታል በሀገሪቱ ሥራ ላይ እንዲያውሉ ለማበረታታት የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅና ለዜጎች የሥራ ዕድል ለመፍጠር ትልቅ ጠቀሜታ ይኖረዋል ብለዋል። በዛሬው ስብሰባ ምክር ቤቱ ሌላው የተወያየው በአፍሪካ ፋይናንስ ኮርፖሬሽን መቋቋሚያ ስምምነት ማጽደቂያ ረቂቅ አዋጅ ላይ መሆኑን ገልጿል። ትኩረቱን በመሠረተ ልማት፣ በተፈጥሮ ሀብትና በኢንዱስትሪ ዘርፍ ላይ በማድረግ ለግል አልሚዎችና ለመንግሥት አካላት የፋይናንስና የቴክኒክ ድጋፍ ለመስጠት የተቋቋመው ኮርፖሬሽኑ ኢትዮጵያ በአባልነት መቀላቀሏ ለግሉ ዘርፍ ተጨማሪ ፋይናንስ ሀብት በማቅረብና የግል ዘርፉን የማይተካ የኢኮኖሚ አንቀሳቃሽነት ሚና በማሳደግ ቀጣይነት ያለው የኢኮኖሚ እድገት ለማፋጠንና ድህነትን ለመቀነስ ጠቀሜታ ያለው እንደሆነም ገልጿል። በምክር ቤቱ ሌላኛው ውይይት ተደርጎበታል የተባለው ለአፍሪካ አህጉራዊ ነጻ ቀጠና ስምምነት የዕቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይ ነው። ስምምነቱ በአባል አገራት መካከል ንግድ እንዲስፋፋ፣ የገበያ ትስስሩ እንዲጠናከር፣ የእሴት ሰንሰለቱ እንዲጎለብትና የኢኮኖሚ ትራንስፎርሜሽን ማበረታታት የሚያስችል እንደሆነ ነው የተገለጸው። በአባል ሀገሮች መካከል የሚደረጉ ግብይቶች በታሪፍ ምክንያት ሳይደናቀፉ የዕቃዎች ፍሰት የተሳለጠ እንዲሆን ከአባል አገሮች በሚመጡ ዕቃዎች ላይ የጉምሩክ ታሪፍ ምጣኔ ለይቶ መወሰን አስፈላጊ መሆኑ ውይይት ተደርጎበት ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን በሙሉ ድምፅ ወስኗል። ምክር ቤቱ እንዳወጣው መረጃ ከሆነ ሌላው የተወያየበት በትራንስፖርትና ሎጂስቲክስ ሚኒስቴር ለሚሰጡ አገልግሎቶችና በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ሁለት ረቂቅ ደንቦች ላይ ነው። ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ በመሸፈን ገቢያቸውን አሳድገው ጥራት ያለው አገልግሎት በመስጠት የተገልጋይ እርካታ ማሳደግ የሚያስችል የደንበኞችን አቅም ባገናዘበ መልኩ የአገልግሎት ክፍያ መወሰን አስፈላጊ መሆኑን በመጥቀስ በረቂቅ ደንቦቹ ላይ በስፋት ከተወያየ በኋላ በነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በሥራ ላይ እንዲውሉ በሙሉ ድምፅ ወስኗል። የሸገር ከተማ ሙስሊም ወጣቶች ሊግ ይፋዊ የምስረታ ፕሮግራም አካሄደ። በኦሮሚያ ክልል የሸገር ከተማ ሙስሊም ወጣቶች ሊግ ይፋዊ የምስረታ ፕሮግራም ያካሄደው በዛሬው ዕለት ነው። በአዲስ አበባ ከተማ ቢላሉል ሀበሽ አዳራሽ በተካሄደው ፕሮግራም ላይ የከተማው የሁሉም ክፍለ ከተማ የኢትዮጵያ ሙስሊም ወጣቶች ካውንስል እንዲሁም የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች ተሳታፊ ሆነዋል። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ኃላፊዎች እንደተናገሩት የሙስሊም ወጣቶች ሊግ
የዛሬውን ይፋዊ ምስረታ ፕሮግራም ያካሄደው በ12 ክፍለ ከተሞች አደረጃጀቱን በመጨረሱ እንደሆነ ገልጸዋል። በዚሁ መድረክ ላይ ኡሳማ አብዱ ሰመድ ፕሬዝዳንት፣ ዱዱላ ፋሪስ ደግሞ ምክትል ፕሬዝዳንት በማድረግ 14 አባላት ያሉት የሸገር ሙስሊም ወጣቶች ሊግ ምስረታ ይፋ ተደርጓል። የሸገር ከተማ ሙስሊም ወጣቶች ሊግ ምስረታ የተጀመረው ከ2 ወራት በፊት መሆኑም ተገልጿል። የሊጉ መቋቋም ያስፈለገው ወጣቶች የመጡበትን ማህበረሰብ ወደ ተሻለ ከፍታ እንዲደርስ ለማድረግ መሆኑን በመድረኩ ላይ ተነግሯል። ሸገር እንደ መጅሊስ ከተቋቋመ የተወሰኑ አጭር ጊዜ እንዳሳለፈ ይታወቃል። የሸገር ሙስሊም ወጣቶች ካውንስልን ማቋቋም ወይም ደግሞ በዳይሬክተሮች ደረጃ ማቋቋም ተገቢ ሆኖ ተገኝቶ የዛሬ 2 ወር አካባቢ ተቋቋመ። ከዛ በኋላ በክፍለ ከተማ ደረጃ እስከ ወረዳ ወደ ታች መዋቅር መዘርጋት አስፈላጊ ሆኖ በተሰጠን አቅጣጫ መሰረት አላህ ፈቅዶ ከዛሬ 2 ወር በፊት ሐሳብ የነበረ ጉዳይ ዛሬ በዚህ በአማረ መልኩ አላህ ወፍቆን እንድንገናኝ አላህ ቀድሮ በዛሬ ወቅት ተገናኝተናል ማለት ነው። ወጣት እንደ ወጣት ብዙ ኃላፊነት እንዳለበት ይታወቃል። ብዙ ጊዜ እዚህ ሀገር የተለመደ ንግግር አለ። ወጣቶች የነገ የሀገር ተረካቢዎች ናቸው ይባላል። አይደለንም። እኛ የዛሬ ነው። አላህ ምን ያህል እድሜ እንደሰጠን አናውቅም። የምንጠየቀውም እስከኖርንበት ቀን ድረስ አንድ ሰው ነገ አላህ ፊት ሲቀርብ የውመል ቂያማ ወጣትነቱን በምን ላይ እንዳሳለፈ መጠየቁ አይቀርም ሲባል ብዙ ጊዜ እንሰማለን። ስለዚህ ነገ ለምንመልሰው መልስ ዛሬ መዘጋጀት፣ ዛሬ መተባበር፣ ዛሬ አብሮ መሆን እንኳን ለሙስሊሙ አይደለም ለሌሎች ማህበረሰቦችም ጭምር ምሳሌ የምንሆንበትን ሁኔታ መፍጠር ያለብን፣ መስራት ያለብን፣ ለዛ ራሳችንን ማዘጋጀት ያለብን ዛሬ ነው ማለት ነው። በዛሬው መድረክ ላይ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሀይደር ኸድር ተገኝተው ንግግር አድርገዋል። ኡስታዝ ሀይደር የሚመሩት ካውንስል የፊታችን እሁድ ሚያዝያ 26 2017 ዓመተ ልደት በአዲስ አበባ ሚሊኒየም አዳራሽ ይፋዊ የምስረታ መርሃ ግብሩን እንደሚያደርግ ማሳወቁ ይታወሳል። መርሃ ግብሩ የሚካሄደው ከ6 ሰዓት ጀምሮ እንደሚሆን ተገልጿል። የእንስሳት ጤና ደህንነት አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት የእንስሳት ጤና ደህንነት አዋጅን በሙሉ ድምፅ አጽድቋል። የእንስሳት ጤና ደህንነት አዋጅ በሕዝብ ተወካዮች ምክር ቤት የጸደቀው ሚያዝያ 21 2017 ዓመተ ልደት በተካሄደው ስብሰባ ነው። የሕዝብ ተወካዮች ምክር ቤት ያጸደቀው አዋጅ ቀድሞ ቀርቦ ከነበረው ረቂቅ ከ93 በላይ ማሻሻያዎችን አካቷል። ረቂቅ አዋጁ የእርድ እንስሳት የሚለውን ትርጉም እንደ ኢትዮጵያ ባህልና ልማድ ወይም የውጭ ስጋ ተቀባይ አገሮች ፍላጎት ለሰው ልጅ ምግብነት የሚውል አጥቢ እንስሳት አሳ፣ ዶሮና ሌሎች አዋፋትን እንደሚያካትት ደንግጓል። ከዋናው ስጋ በስተቀር ያሉ የእንስሳት እርድ ውጤቶች ምላስ፣ ልብ፣ ሳምባ፣ ጉበት፣ ኩላሊት፣ ጣፊያ፣ አንጎል፣ ቁርዝ፣ ደም፣ አጥንት፣ የበሬ ጅራት፣ ፈርስ፣ የወጣለት ጨጓራና አንጀት የመሳሰሉትን ተረፈ ስጋ በሚል መድቧቸዋል። ማቀነባበሪያ ድርጅት በሚለው ዝርዝር የእንስሳት ውጤቶችና ተዋጽኦዎች ላይ እሴት በመጨመር ለምግብነት ወይም ለሌላ አገልግሎት እንዲውሉ የሚያደርግ ተቋም ነው ተብሎ ቀርቦ የነበረ ቢሆንም በማሻሻያው እሴት በመጨመር የሚለው አሻሚ ትርጉም ይይዛል በሚል እንዲወጣ ተደርጓል። በቀደመው ረቂቅ ተዛማች የእንስሳት በሽታ ከመላ ሀገሪቱ ወይም ከተወሰነ የሀገሪቱ ክፍል ለመከላከልና ለመቆጣጠር ሲባል በሕግ በተቋቋመ ድርጅት ላይ እንስሳትን ወይም ምርቶችን ከያዘ በሰብአዊነት የገደለና በአግባቡ ያስወገደ እንደሆነ እንዳስፈላጊነቱ ለባለቤቱ ካሳ እንደሚከፍልም ተደንግጎ ነበር። ይሁን እንጂ በማሻሻያው የምርቱ ባለቤት የምርት ጥራትና ደህንነት መስፈርት ካላሟላ ወይም እንስሳው የታመመ ሆኖ ወይም የጤና ስጋት ኖሮበት የተወረሰ ሰብአዊነት ባለው ሁኔታ የተገደለና የተወገደ ከሆነ ካሳ እንደማይከፍል በማሻሻያው ሰፍሯል። በማሻሻያው ማንኛውም የእንስሳት ባለቤት ያለ ፍቃዱ መንገድ ላይ መውጣቱን ሲያውቅ በቅርብ ለሚገኝ እንስሳት ጤና ተቋም ወይም ባለሙያ ወይም ለአካባቢው አስተዳደር ሪፖርት ማድረግ እንደሚኖርበት ተደንግጓል። ባለቤት አልባ እንስሳ ማግኘቱን የጠረጠረ የአካባቢ ሰው በቅርብ ለሚገኝ የእንስሳት ጤና ተቋም ወይም ባለሙያ ወይም ለአካባቢው አስተዳደር ሪፖርት ማድረግ እንዳለበት በማሻሻያው ተመላክቷል። በተጨማሪም በአዲስ ከቀረቡት ማሻሻያዎች መካከል የእንስሳት ውጤቶችን ከባዕድ ነገር ጋር ቀላቅሎ ለገበያ ያቀረበ እንደሆን ከ5 ዓመት በማይበልጥ ጽኑ እስራትና ከ50 ሺህ ብር የማይበልጥ ገንዘብ ይቀጣል። የደህንነት ማረጋገጫ የምስክር ወረቀት ሳይሰጠው ምርቶችንና ተረፈ ምርቶችን ለገበያ ያቀረበ እንደሆን ከ3 ዓመት በማይበልጥ ጽኑ እስራትና ከ15 ሺህ ብር በማይበልጥ ገንዘብ ይቀጣል። የሕዝብ ተወካዮች ምክር ቤት የእንስሳት ጤና ደህንነት አዋጅን ያጸደቀው በሙሉ ድምፅ ነው።
የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለፓርላማ ተመራ። የሚኒስትሮች ምክር ቤት በዚህ ስብሰባ ላይ በ4 ረቂቅ አዋጆች ላይ ተወያይቶ ወደ ፓርላማ ሲመራ 2 ደንቦች በስራ ላይ እንዲውሉ ውሳኔ አሳልፏል። ከቆይታ በኋላ ፍልስጤማዊው የኮሎምቢያ ዩኒቨርሲቲ ተማሪ ከእስር እንዲለቀቅ ፍርድ ቤት ውሳኔ አሳልፏል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት ማግኘቱን ያስታወቀው የጆሃንስበርግ ፖሊስ ነው። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ባደረጉት አሰሳ ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ አግኝተዋቸዋል። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዘኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዳ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዙበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው እንደሚነገር የቢቢሲ ዘገባ ያመለክታል። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶች ያሳያሉ። ፍልስጤማዊው የኮሎምቢያ ዩኒቨርሲቲ ተማሪ ከእስር እንዲለቀቅ ፍርድ ቤት ውሳኔ አሳለፈ። በአሜሪካ የዜግነት ቃለ መጠይቅ ላይ በቁጥጥር ስር የዋለው ፍልስጤማዊው የኮሎምቢያ ዩኒቨርሲቲ ተማሪ ሞህሰን መህዳዊ ከእስር እንዲለቀቅ ፍርድ ቤት ውሳኔ ያሳለፈው በትላንትናው ዕለት ነው። በአሜሪካ ቋሚ መኖሪያ ፍቃድ ወይም ግሪን ካርድ ያለው ሞህሰን መህዳዊ ከ2 ሳምንት በፊት በቁጥጥር ስር የዋለው በቨርሞንት የአሜሪካ ዜግነት መስሪያ ቤት ቃለ መጠይቅ ላይ በነበረበት ወቅት ነው። ይህንኑ ተከትሎ ተማሪው እንዲፈታ ጠበቆቹ ሲሟገቱ ቆይተዋል። የአሜሪካ መንግስት ሞህሰንን የታሰረው የሀገሪቱን የውጭ ጉዳይ ፖሊሲ ያዋርዷል በሚል ቢሆንም ከጠበቆቹ መካከል አንዱ የሆኑት ሉና ድሩቢ የታሰረው ለፍልስጤማውያን ጥብቅና በመቆሙና ፍልስጤማዊ ዜግነት በመያዙ ነው ሲሉ አጣጥለውታል። የኮሎምቢያ ዩኒቨርሲቲ ተማሪው በእስር ቆይታው የፍርድ ሂደቱን ሲከታተል ቆይቶ ትላንት ረቡዕ የቨርሞንት ወረዳ ዳኛ ጄፍሪ ክራውፎርድ በዋስትና እንዲለቀቅ ውሳኔ አሳልፈዋል። ዳኛው ውሳኔውን ሲያሳልፉ የመንግስት ጠበቆች ተማሪው ለተጨማሪ 7 ቀን በእስር እንዲቆይ አቤቱታ ቢያቀርቡም ውድቅ መደረጉን ሚድል ኢስት አይ ዘግቧል። ከውሳኔው በኋላ ለመገናኛ ብዙሃን የተናገረው ሞህሰን መህዳዊ ለፍልስጤማውያን መብት በመቆርቆር የሚያደርገውን ትግል እንደሚቀጥል ገልጿል። በፍልስጤም ለሚኖሩ ወገኖቼ በሚል ባስተላለፈው መልእክት ህመማችሁ ይሰማኛል፣ ስቃያችሁን እየተመለከትኩ ነው፣ ነፃ የምንወጣበት ቀን ሩቅ አይደለም ሲል ተደምጧል። ሞህሰን ስለ ሰላም መስበኩን እንደማያቆምም አክሏል። ጠበቃው ወይዘሮ ድሩቢ በበኩላቸው የቀረቡትን ክሶች መሰረተ ቢስ መሆናቸውን በመግለጽ የክሶቹ ጭብጥም ቢሆን ለአሜሪካ ህገ መንግስት ውርደት ናቸው ብለዋል። መህዳዊ በመፈታቱ እፎይታ እንደተሰማቸው ገልጸው ለዘለቄታው ነፃ እስከሚወጣ ድረስ
መታገላቸውን እንደሚቀጥሉ ቃል ገብተዋል። የመህዳዊን መታሰር ተከትሎ በሚኖሩበት ቨርሞንት የሚታወቁት ሴናተር በርኒ ሳንደርስን ጨምሮ በርካታ ፖለቲከኞች ተቃውመው ድምጻቸውን ሲያሰሙ ነበር። የአሜሪካ ባለስልጣናት ባለፉት ወራት በኮሎምቢያ ዩኒቨርሲቲ ማህሙድ ኸሊል እና በቱፍትስ ዩኒቨርሲቲ የዶክትሬት ተማሪዋን ቱርካዊቷን ሩሜይሳ አዛቱርክን ጨምሮ በፍልስጤም የሚፈጸመውን ጥቃት በመቃወም የሚንቀሳቀሱ በርካታ ተማሪዎችና ተመራቂዎችን በቁጥጥር ስር አውለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።